توفى اسفل توفى ምክንያቱም አንተ ክፉ አረገፋት የምታለፈልፍ ሰው ነህ ቶፊቅ። የማይገባ ነገር ውስጥ እጅ የምትከት ሰው ነህ። አቡሽ እንዳለስ ሁላችንም ክደን ሀገርን ክደን ያመነችን ሀገርን ክደን ውሻ ነህ ውሻ ነህ። ስራ እያለ ሚስቱን የረሳ ስራ እያለ ትዳሩን የረሳ ሰው ነው። ታማኝነት፣ ኃላፊነት፣ ደሞዜ በቃኛል ምንትሴ ገለመለ እያለ እኔ ግን አገኘኋት። አንተ እኔ የሆነ ነገር አደረግከኝ ማለት አንተ የመጨረሻ ነው የሚሆነው ማለት ነው። እኔ እንዴት እንደምገዛ ሳጃ ምንድን ነው የሚጠቅም ንገረኝ። ምንድን ነው የሚጠቅም? ይኸውልህ ማንም ከዚህ በኋላ መሰናክል አይሆነኝም። አንተ ለደፋቸው አስፈላጊ ከሆነ የቆሻሽ ነው የምደፋዋል። የኔ ለሚልህ ወንድሜ ለሚልህ ለታዲያ ስም አትመለስ። ከዛ እኮ ደግሞ ማለት ነው ከፍሳ ጋር ብዙ ሪሌሽን እንደነበራችሁ ማለት ነው። የማይገባው ተነስ ነዋ። የማይገባው ተነስ ለመንግስት ልስራ ለሀገሬ ልስራ ደሞዜ በቃኛል የሚል ውሻ ነው። እስኪ ተናገር። ምን አድርጋለህ አንተ? ምን አድርጋለህ? ሰው ከማዘጋጀትና ከማመላታት ውጭ ሲያደርገው ነገር ስትናገር እስኪ እስከ ዛሬ የምትወደሰው እና የምትከበረው በአባቴ የመጣ ነው ታውቃለህ? አሁን በዚህ የመጣ የሞቱ አባቴ ራሱ ስሙ ራሱ ረከሰ። በአንተ የመጣ የሁሉ ጊዜ ሲከበር የነበረው አባቴ ራሱ መርከሻው መጣ። የሰማይ ምንም ነገር እኔ በመገድ ምንም ነገር የለም። ተመልከት እኔ በምጠላ አረጋለሁ ማለት ራስን አረጋለሁ። ሰው እየሰማኝ ከሆነ ራስን አረጋለሁ። ስለአንተ እያንዳንዱን ነገር አውቄያለሁ። እያንዳንዱን ነገር ስለአንተ አውቄያለሁ። ይሰማኝ ነው። ከዚህ በኋላ ምንም የምታመልጥበት ነገር የለም። አንድ የምታመልጥበት ነገር የለም። እኔ ልትገለኝ ትችላለህ፣ ግን ያንተን እያንዳንዱን ስራ አደባባይ ላይ እሰጥሃለሁ። ልጁ ምንድን ነው? ተረጋጋ። እኔ እያንዳንዱ ወንጀል ታሪክን እያንዳንዱ ነገር ደርሼበታል። አቡሽ ላይ ያደረገውን እያንዳንዱ ነገር ደርሼበታል። ይሰማኝ ነው አይደል? ምን እንዲሁ ቀለል የምታጭበረብረኝ መስሎ ነበር። በፍጹም እንዳታስብ። እኔን ደግሞ አንድ ነገር አደረክኝ ማለት እያንዳንዱ ነገር መረጃ ነው የሚሆነው። ምክንያቱም እዚህ ከመምጣቴ በፊት ኢንስፔክተር ጋር ሄጄ አንተ ጋር እንደሚሄድና በአንተ አደጋ ሊደርስብኝ እንደሚችል ተናግሬያለሁ። ስማኝ እኔ ዝም በል ልጁ ምንድን ነው የሚያወራው? ልጁ ስለምን ነው የሚያወራው? ሳጅን እኔ ምንም ማውቀው ነገር የለም። እንዴት የሁላ ነገር አወቀ? እዚህ መሆን እንዴት አወቀ? እኔ ምንም ማውቀው ነገር የለም። የሰማኝ ሁለት ስልክ እንዳለ እንግዲህ ታውቀዋለህ አይደል? ከሁለተኛው አንዱ ስልኩን ጠልፌብሃለሁ። ስለዚህ ከምን ጋር እያወራህ እንደነበር እያንዳንዱ ነገር አጣርቻለሁ። ስለዚህ ማለት አሁን እዚህ ጋር የመጣሁት አቡሽ ያለበት ቦታ የምትነግረኝ ከሆነ ከባድ ችግር ውስጥ ሳንገባ መናገር እንችላለን። ተነስ ቁጭ በል እሱ ቁጭ በል አንተ እዛው አቡሽ አንተ ጋር እንዳለ ወይም ደግሞ አቡሽ ያለበትን ቦታ እንደምታውቅ እርግጠኛ ነኝ። አቡሽ ያለበትን ቦታ ንገረኝና ሁሉም ነገር ያበቃል። ቆይ ትታወቃላችሁ? እሱ ጋር ምንም የሚያገናኝ ነገር የለም። ትታወቃለች ወይ? በፍጹም አላውቀውም። ማነው እሱ? ቶፊቅ ስለፈንታ አውቃለሁ። ስለ ቶፊቅ ብዙ ነገር አውርቻለሁ። ደግሞ እንደገና ነበር ነገር ከኝ ሌላ ምንም ማውቀው ነገር የለም። እና እንዴት ተሳታል? ምናልባት ማሳሰል አደረኩኝ ላያቀኝ ይችላል። ለውልቀውና ታኛል አዮ አልከት የኔ ፊትን ጨምር አልከት አታቀኝ አዮ ቶፊቅ እሱ ነው። ይኸውልህ በጣም ከባድ የሆነ ጉንፋን አለብኝ። ሳር አለብኝ። ከፈለጋችሁ ላውቀው ይችላል። አለበለዚያ ግን ለደህንነታችን ሲባል ማስገር ያደረኩት
አስተዳደር ጉዳይ የለኝም። ቶፊቅ አሁን ምንም የምታመጥበት ነገር የለም። አንተ እኔን ልትገለኝ ትችላለህ እዚህ፣ ግን የኔ መሞት ለአንተ ምንም ደህንነት ሊሰጥ አይችልም። እፎይታም አይሰጥም። የሰማይ ነው። ስለዚህ አቡሽ ያለበትን ቦታ ታቆመኛለህ። እኔም አንተ ሰላም የምትሆንበት ነገር አመቻችልሃለሁ። ይቅር ልልህም እችላለሁ፣ ምናልባት እሱን ካዘንኩኝ። አለበለዚያ ግን የሚገባህን ቅጣት ታገኛለህ። ቆይ ግን እንዴት ነው ያስቻለን? ይህ ሁሉ ጊዜ እንደ ቤተሰብ እንደ ጓደኛ እንደ ወንድም እየቀረብኩ እንዴት አንተ እንደዚህ አይነት ነገር ላይ ታደርግብኛለህ? ቶፊቅ ዝም በል። አስተዳደጌና ስለ አባቴ ምንም የምታውቀው ነገር የለም። ዝም በል። ንገረኝ። አባትህ በጣም ታማኝ እንደነበረና ስለ አባትህ በጣም ብዙ ሰዎች እንደሚያውቁና በአባቴ መጣ እስካሁን ድረስ እንደምትከበር ነው የማውቀው። በድንገት እንዴት ማቀቅ ታውቃለህ? በድንገት ውስጥ እንደወለድም ታውቅ ነበረ ማለት ነው። ይህን ካወቅህ ስለ አባቴ በድህነት እንዳሳደገ ለመናገር አትሸምላሴ የሚል አይነት ሰው እንደነበረ በየቀዩ በየአደባባዩ የሚወራለት ሰው ነው። አንተ ግን የሱ ተገላቢጦሽ ነው ያልከው። እሳትን ምንድን ነው አመድ ብለሽ ነው የሚባለው? ምላስን ቆጥ ምላስን ቆጥ። ቆይ ጠይቆ የሚያለ ከኔ ጋር ነህ ወይስ ከጠላቶቼ ጋር ናት? እኔ ከማንም ጋር ነው። አንተ ራስህ ከምትፈልጋቸው ሰዎች አንተ ከኔ ጋር እንድትሆን ነው የምፈልገው። ኦኬ፣ በገንዘብ ተደራደር ነው ወይስ ልታደርግ? አንተ እኔ ምንም ማድረግ አትችልም። እንግዲህ ስራውን ረጅም ጊዜ ቆይተህበታል አይደል? እኔ አንድ ነገር ከሆንኩኝ መቅመቅ ነው የምትወደው። አንተ ጋር ያለኝ መረጃ በቂ ነው አንተን መቅመቅ ለማውረድ። እኔ ግን ጉዳይ አንተ ጉዳይ አይደለም። አንተ የፈለከው ነገር መሆን ትችላለህ፣ የፈለከው ነገር ማድረግ ትችላለህ። ምንም የለም። ግን አቡሽ እየሰማህ የት እንዳለ እንድትነግረኝ። ምንም የለም። ገባ? ምንም የለም። ምንም ነገር። ስለዚህ አንተ ነው እየተስመጣኝ እዛው ቦታ ላይ ነው ደግንኪ። እሺ አንተ ውሻ መጣው ብዬ ነበር አይደል? በነገር ላይ ስማ፣ ተስመጣኝ ነበር ማለት ነው። ደረስ ነው ተኩሶ የመታ ያስመታ። ፍጹም ሰው አልመታኝም። የመታኝን ሰው ፊት ለፊት ያይቼዋለሁ። እሱም ደግሞ ፍጹም አይደለም። እሱ ነው የመታ እንደውም ነገር እሱ ነው የተኮሰብህ። ስለዚህ እኔ እናንተ አንድ ላይ መስራት አለብን። ችግር የለም ቶፊቅ፣ እኔ እናንተ አንድ ላይ እንስራ። ከዚህ ወንጀል ፍታ ስትለኝ ነበር አይደል? አዎ፣ በጣም ጥሩ። ስለዚህ ቶፊቅ እሱ ትገድሏል። እሱን ያስገድል የተኮሰብህ። ስለዚህ መበቀል አልፈለግም። በፍጹም እኔ ወንጀል የሚፈልግ ነው። በፍጹም እርግጠኛ ነኝ። አንተ ሽጉጡን ከሰጠኝ ወይ ከላይ የለውም ወይ ደግሞ አርቲፊሻል ነው ማለት ነው። ወይ ሰጠኝ የዚህ ነገር ማለት አትዳፈርም። ሳጀን ታውቃለህ፣ ውሻ አለ። እኔ ነኝ ውሻ? እኔ ነኝ ውሻ ወይስ አንተ ነህ ውሻ? እባቢው ውሻ እና አንተ አይነት እስስት በህይወት አጋጥሞኛል። ሰማ እኔ እስስት አይደለሁም። ንገሯታል። በ15 ቀን ውስጥ ልሻለመ እንደሆነ ንገረው። እና ከዚህ በላይ እስስትነት አለ? ፖሊስ ጣቢያው ስር ስለ አንተ ደግነትና ጥሩነት ብቻ ነው የሚወራው። እዚህ ደግሞ እንዳንተ አይነት አረመኔ እንደሌለ ነው የሚወራው። ስለዚህ ከዚህ በላይ እስስትነት አለ እንዴ? በየቦታውና በየሲቹዌሽኑ መልከን እየቀያየርክ የምትኖር እስስት ሌላ ምን ትባል ትችላለህ? ስራዬን ማን ነው ያስረገኝ? ስራዬንማ ለእኔ አትነግረኝም። ስማ፣ እዚህ መቅጣት ያለብኝን እቀጣለሁ፣ እዛ መቅጣት ያለብኝን እቀጣለሁ፣ እዛ ታማኝ መሆን ያለብኝን ቦታ ታማኝ እላለሁ። ስራ እንዴት ነው የሚሰራው? እንደ አባት ብትሆን ምን ያህል በታደልክ። እስካሁን ድረስ ሞቶ እንኳን ስለሱ በጎና ጥሩ ነገር ነው የሚወራ። የትኛው ቦታ ስለ አባቴ ምንም ነገር መናገር አልችልም። ስለ አባቴ ምንም ነገር መናገር አልችልም። ስለደቀንኩኝ ምንም የምታመጣው ነገር የለም። መታኛል እኮ ልትገለኝም ይችላል። ጉዳይ ማንነት አመስሎ ቃላትን እያሰመርክ ነው። የሚገባህን ቅጣት ታገኛለህ። ስለዚህ ሞትን አፈራ ሰው ነኝ እኮ አልፈራም አለልህ። ማርበሽም በዚህ አይነት ቂል አይደለሁም። መሞትን አልፈራም ምናምን እያልክ የሚጃጃል አይነት ሰው አይደለም። ቤት በህይወት ለመውጣት ከፈለግ እስቲ የምስሉ ያሳት አቀርብልኛል። ላኩሽን ሰጠኛል።
ብር እሰጥሃለሁ። ሎተሪ ነው ለአንተ መሰለኝ። ብር እሰጥሃለሁ። ምን አልሰጠኝም? ምን ያህል ነው የምትፈልገው? ምን ያህል ነው ልትሰጠኝ ማለት ነው? ስለ አብርሽ ምን ታውቃለህ? አብርሽ ወንድሜ ነው። እኔ ነኝ እኮ ጉዳዩ ልጅ ያንተ የመጣሁት እዚህ ስራ ላይ እንኳን እንድትጨመላለቅና እንድትዝረከረክ ያደረኩህ ራሱ እኔ በሰጠው መረጃ ነው አይደል? ከዛ በፊት አንተ አብርሽን ታውቀዋል? ስለ አብርሽ ንብረት ምን ታውቃለህ? እሱን ማቆም እኮ እያንዳንዱ ነገር እኮ በመረጃ አስገብቼ ይላል። ሩብ እሰጥሃለሁ። ሩብ ማለት እንዲህ ቀላል አይመስልም። ከ5 ሚሊዮን ብር በላይ በለው። በዛ ላይ በቅርቡ የማገኘው ከኬንያ የመጣ መላክት አለ። እሱን ደግሞ መስሌ 5 ሚሊዮን ሊሰጥ ይችላል። ጠቃላይ ስለሚሆን ይደርሰኛል። ይህንን ሁሉ ገንዘብ አንተ ባሰራው ዶክሜንት ብቻ ማለቅ የሚችል ይመስላል? በዚህ ላይ አለማየሁ አለ፣ ፍስሐ አለ፣ አለሙ አለ። እነዚህ ሁሉ ሰዎች ንብረት ፈላጊዎች ናቸው። እነሱን ደፋቸዋል። አንተ ከኔ ጋር ነው እንጂ እነሱን መደፋቸዋል። እንዴት እዚህ ውስጥ እንደማስገባቸው አታውቅም። እንኳን እሱ ያታማኝ ባይ ኢንስፔክተር ታዲዮስ ሚስቱ ላይ ጀነሮች አታውቅም። አየህ አንተ ቆሻሻ ይሆናል። እንዴት እንደምንጠብቀው ነገሩ ስለሌዝና ነገሩ እንዴት እንደምንጠብቀው የኔ ለሚል ወንድሜ ለሚል ለታዲዮስ ማትመለስ ከዛ አልፎ ደግሞ ማለት ነው ከፍስሐ ጋር ብዙ ሪሌሽን እንደነበራችሁ ማለት ነው። የማይገባው ደረስ ነው ታዲዮስ፣ የማይገባው ደረስ ታማኝ ለመንግስት ልስራ፣ ለሀገሬ ልስራ፣ ደሞዜ በቃኛል የሚል ውሻ ነው እሱ። ታውቃለህ ሚስቱ ባለ ምን እንደመጣች ገንዘብ ብር እንጂማ መኪን ብላት መጣ እንጂማ ብላስህን እንጂማ መንፈስህን ብላት መጣ። ገንዘብ ካለ ስለ ነገር እንዳልነግርህ ሱፍ ስትኖርበት እኮ ያለህን እንግዲህ ፈጣሪ ባርክልኝ ብለህ እንደመኖር የሰውን ፈልግ፣ የሰውን ተመኘ። በጣም ብዙ ፈልግ። የሰው ደም አለብህ። ብዙ እያወራ ነው ቶፊቅ፣ ብዙ እያወራ ነው። እሺ የምትተማመንበትን ጭንቅላትን እንዳልተነ ደግሞ ዛሬ እንዴት ካሜራ አላመጣንም? ሁልጊዜ ጣቢያ ነው ስትመጣ ካሜራ ነው ባልደረቦችን ታመጣ ነበር። ዛሬ ምን አላመጣ? ሽጉጥ ይዘህ እንዴት ካሜራ ይዤ ብመጣል? መሞት አልፈልግም። አይ ምንም ብትደነፋ አትበልጥም። ስለዚህ ከአሁን ይኸው እዚሁ እንተማመን። አንተ ቤት በጣም ጥንቁቅ ነህ አይደል? ያንዳንዱ ነገር የምትሰራው በካልኩሌሽን ነው አይደል? በደንብ ሊነግርህ ይችላል። ሰራተኛ ሊነግርህ ይችላል። የማልደርስብህና የማላገኝ መስሎ ነበር። ምናልባት እኔም ደረስኩብህ። እኔ ደረስኩብህ ማለት ደግሞ ባልደረቦቼ እያንዳንዳቸው ስላንተ ያውቃሉ ማለት ነው። ያስፈራራህ ነው እያስፈራራህ ነው። እንዴት ተሰማ? ፈራህ አይደል? እስቲ ስሜት ንገረኝ። እስቲ እንግዲህ የፍርሃት ስሜት ከተሰማ እያስፈራራሁ ነው ማለት ነው። መፍራትም አለብህ፣ በደንብ መፍራት አለብህ። ሽጉጥ ይዘህ አንተ መፍራት አለብህ። አይገርምም? ለምን ብዬ እፈራለሁ? እኔ ጥንቁቅ ነኝ። ምንም ነገር አይነት ስለሆንክና ስልክህን የጠለፍኩት እንዴት እንደጠለፍኩት ማወቅ ፈልገህ? አቶ ውሻ ከጠለፈው ጋር አንተ ጀምር የፈለግከውን ምንም ማተም አለብህ። እንዴት ግን አጋጣሚ ሊሆን ይችላል? ሁለታችሁ እዚህ መገናኘታችሁ አጋጣሚ እንዴት ይሆናል? እኔ አንተን ተከትዬ ነው የመጣሁት። አንተ ውሻ እኔን ማንም አይከተለኝም። እኔ የምከታተል ሰው ነኝ እንጂ ማንም ሰው እኔን አይከታተለኝም። ተከትዬ መጣሁ። ይገርማል። የተወሰነ ደቂቃ ደግሞ ውጪ ስትጨቃጨቁ እያንዳንዱ ነገር ሰምቻለሁ። እዚሁ እሱ ጋር የምታወሩት ነገር በክፊልም ቢሆን ሰምቻለሁ። ስለዚህ ደግ እንዳልሆናችሁ ወይም ደግሞ ሰላም እንዳልሆናችሁ አንድ ማሳያ ሲጀምር ሽጉጥንም ካወጣበት ባልደረባ ላይ አሁን ጥሩ ላይ አይደላችሁ ማለት ነው። መመኪያዬ ነው ሁልጊዜ ይዤ ስለምንቀሳቀስ ሆነ አንተ እንደምትለው አይደል? ይህ ማለት ለእኔ ህይወቴ ነው። ቆይ ግን ማለት
በጣም ነበር የቀረበው። እንደ ቤተሰብ እንደ ጓደኛ እዛ ያለ ትሪትመንት የሁሉ ማስመሰል ነበር ማለት ነው። ምክንያቱም አንተ ክፉ የምታለፈልፍ ሰው ነህ ቶፊቅ፣ የማይገባ ነገር ውስጥ እጅ የምትከት ሰው ነህ። ይህንን ጉዳይ እኮ እኔ ነኝ ተገዥ የመጣሁት አይደለም። ከዛ በኋላ በምን ያህል ተጉዘን ጊዜ ይዘህ ባትመጣ ሌላ ባልደረቦች ጋር ሄድ አይቀርም። የዛኔ ላገኝም እችላለሁ። አንተ ግን ታውቃለህ። ከዛ በኋላ ነው ፍሳ ጉዳዩ ላይ እንዳለበት ያወቅኸው? ስለዚህ ከፍሳ ጋር ወዳጅ እንደነበራችሁ ግን አላውቅም ነበር። ሁሉንም ነገር ሲጀምራት ሁሉንም ነገር ለማወቅ ማን መብቱ ሰጠ? እንግዲህ አሁን እጅ ላይ ነው ያሉት አይደል? ሟች ነኝ። ስለዚህ የመናዘሪያ እንኳን ሰዓት ምትሰጠኝ ምን ይመስላል? እሱም ትክክል ብለሃል። እሱም ትክክል ብለሃል። አንድ ጊዜ ጋር ያዘልኝ ስማ፣ አንተ ኢንስፔክተር ታዲዮስ በአካል ተገናኝታችሁ ታውቃላችሁ? እውነቱ ነገር ልዩ ከኢንስፔክተር ታዲዮስ ጋር በአካል ተገናኝታችሁ ታውቃላችሁ ወይ? ትመጣለች ያልከኝ ልጅ ትወይታለች። ስልኳን ብቻ ላይ እንደምደውልለት ምናልባት የነገር ቃል ነው። ስለዚህ ይሄ አረመኔ መንገድ ላይ ነግሯት ነው ማለት ነው ወይም ይዟት ነው። ምን ትሰራለች እሱ? ምክንያት ንገረኝ። ምክንያቱም እሷ ከባልደረቦችና ከጋርዶች ከሚባሉ ሰዎች ጋር ስለምተኛ እሱን እንደ አንድ ማስፈራሪያ ልትጠቀምባት የእሷ እውነት ልታወጣ ማለት ለዛ በጣም ጎበዝ ነው። ይሄንን ጭንቅላትን ለበጎ ነገር ጠቅሞ ነው በጣም እንጆ ነበር። በጣም እንዳይመስልህ እኔ እሷን ባገኛት እራሱ ከመድፋት ወደ ኋላ ልጅ ለምን ከመድፈር ነው ወይስ እንደ ታዲዮስ ሚስት ድጋሜ አብራት ተኝቶ? ቆይ ግን እንዴት አወቅኝ? ጓደኛ ነው። ይኸው ባንደበት እያወራ ነበር። የዚህን ያህል ማስታወስ ችግር ገጠመ እንዴ? የዚህን ያህል እንዴ ነገርከው? እዛ ብያለሁ እንዴ? አሁን ያልከው እንኳን ነው ይጠፋባል። አይሾህ የምናገረውን እንኳን ቆጥበህ ተነግራተህ ይልምናል። ልትመጣኝ ነው ለሰጠረ እባክህ አንተ ቅድም ቀጠቀኝ ሆነ አይሾህ ይሄ እባብ ነው እያንዳንዱ ነገር ከራስ ነው የሚቀበለው። በጣም ግን ትንሽ ነበር። ዛሬ ነው እንደምትገለኝ ስለሆነ ነው ማለት ግን ምን አይነት ሞራል ነው ወንድም ሚስት ጋር የተኛው? እባክህ እስቲ ምን ትነግረኝ ይችላል? ወንድሜ አይደለም ታዲዮስ የስራ ባልደረባዬ። እሱን ወንድም ነው የሚለው። በጣም ነው የሚቆረቆረልህ ስለአንተ ሲያወራ እያንዳንዱ ነገር ተጠንቅቆ። ምክንያቱም ስራዬ ስለሆነ ነው። ጠንቆ ለሰው ማች ስለሆንኩ ነው። ሌላ ምንድን ነው? በጣም ትቀልድ የለ እንዴ? እኔ አንዳንድ ጊዜ ታዲዮስ ቂል ይመስለኛል። ቂል እንዴ? ስራ እያለ ሚስቱን የረሳ ስራ እያለ ትዳሩን የረሳ ሰው ነው። ታማኝነት፣ ኃላፊነት፣ ደሞዜ በቃኛል፣ ምንትሴ ገለመሌ እያለ እኔ ግን አገኘኋት። አየህ፣ በገንዘብ የማላደርገው ነገር የለም። ይህን ነገር ይቅረብ ታዲዮስ፣ ይቅረብ። አባቴን ይኸው ከአባቴ ምሳሌ ውሰድ። ለእውነት ምናምን የምትለው ነገር አቁም ብሎ አልሰማንም። ለሀገሬ እሞታለሁ አለ። አባቴ ግን ያጣው ነገር አለ። ሀገሬ በማለት እውነትን በማለት ያጣው ነገር አለ። ገንዘብ ሁሉም ነገር መግዛት እንችላለን ይመስል ደስተኛ ናት። ይህን ቆሻሻ ነው ገዝቼዋለሁ። እንኳን እናቴ ሰው ይቀር። እሱ ምን የተለየ ነገር አለው ከእኔ? እሱ ምን የተለየ ነገር አለው ከእኔ? እናንተ ውስጥ የሚገባ እባብና ቆሻሻ ሰው አይደለም የሚባለውን ነገር የሚያደርግ ታማኝ ውሻ ነው አይደለ? እሺ አሁን ወደ ማሳችን ታማኝ ውሻ ነው። አየህ፣ አብለዋለሁ፣ አጠጣዋለሁ። አንተ ምን ታማኝ ውሻ መጥቶ ከሆነ ትሰማኛለህ? ያለበትን ቦታ ትነግረኛለህ ወይስ አትነግረኝ? አለፍላፍ ትሬለ አለፍላፍ ደረስ አለፍላፍ አንተ ላይ ደረስኩኝ። አንተ ደግሞ አቡሽን ታገናኛለህ። ማታገናኘኝ ከሆነ ደግሞ ሙሉ የወንጀል ታሪኮችን እስከዛሬ ስትከበርበትና ስትወደስበት የነበረው
ፖሊስ ስቴሽን ስር እያንዳንዱ መረጃ ከዚህ በኋላ የሚያስቅ ነገር አለ። ሲጀምር እኔ ቂል ነው የሚመስለኝ እዚህ ስራ ላይ ምን ያህል ጊዜ እንደቆየኝ አታውቅም? እያንዳንዱ ለማድረገው ነገር ጥንቃቄ እንደማድረግ ሳታውቅም እና መሳሪያ ይዘህ ዝም ብዬ በወረጃ የገባ ነው የሚመስለኝ። ከኔ ወደ ተጠንቀቀኝ። ታንስ ምን ላድርግ? ታንስ አቆኔ ሰማኛ ወር እሱ ሰማኝ ግንባር እንዴ ኢንሳማ ቆፋለ ያለው ነበር አይደል? የስራችን መሰናክሉና ስራውን እንዳይቀጥል ያደረገው እሱ ነው። እዩ ለዛች እናት ስትል ግንባሩ ነው። በፍጹም እሱ ሊገለኝ አይችልም። ምክንያቱም እንኳን እሱ አይደለም አንተ ደፍረህ አትገለኝ። ስለዚህ አንተ ስለፈራ ለሱ ይኸው ሽንታም ሰማኝ ተገለዋል። ሰማ እስካሁን ድረስ ለኔ ስትሰራ ነበረ። አሁንም ለኔ በመስራት ቆያለሁ። ይሄ ውሻ እንዳይደርስ በምትፈልግ ከሆነ ግንባሩ ትለዋለህ። እናትህንም እያሰብክ ሰምተኛል። እዩ ሰማኛል ማሽንስ ሳጅን ምናምን ብዬ ከዚህ በኋላ አላቆልባበሰም። ይሰማኝ ነው ማለት እኔ አልፈልግም። ለነገሩ ግንባር ስለምን እንደው የማዕረግ ስምህን ራሱ መጥራት ካለብኝ ወንጀለኛ እያልኩኝ ነው መጥራት ያለብኝ። ወንጀለኛ ማቴዎስ እያልኩኝ ነው ማውራት ያለብኝ። ጎበዝ ይኸውልህ አንድ የሚበጀን ነገር ልንገርህ። እኔ ከዚህ በህይወት ካልወጣሁኝ አንተ የመጨረሻ ነው የሚሆነው። የመጨረሻ ነው የሚሆነው። እየሰማኝ ነው? ተረጋጋ። ማቴዎስ ብትረጋጋ ነው የሚሻለው። ተረጋጋና ኮንሽስ ሆነ ለማሰብ ሞክር። አንተ እኔ የሆነ ነገር አደረግከኝ ማለት አንተ የመጨረሻ ነው የሚሆነው ማለት ነው። እንዴት እንደምገድል ሳይሆን ምንድን ነው የሚጠቅምህ? ንገረኝ። ምንድን ነው የሚጠቅምህ? ይኸውልህ ማንም ከዚህ በኋላ መሰናክል አይሆነኝም። አንተ ልደፋለህ። አስፈላጊ ከሆነ የቆሻሻ ነው የምደፋዋለሁ። ምንድን ነው የሚጠቅምህ? ኢንስፔክተር ሌባ አስመሳይ ኢንስፔክተር ወንጀለኞችን ይዤ ምንም ነገር ኢንስፔክተር ዝም በል ታዲያስ ችግር ወንጀለኞችን ይዤ እንዳይዋረቅ ኢንስፔክተር ዝም በል ኢንስፔክተር ማቴዎስ ሁሉ ነገር ሰምቻለሁ። ሁሉ ነገር ስካተል ነበረ ቁጭ ብሎ ካዲ ግስስ ነሽ ኢንስፔክተር እኔ ወንጀለኞችን ይዣቸዋለሁ። የምን ካሜራ ነው እሱ? የምን ካሜራ ነው? እንደ ያለ ካሜራ እንደተንቀሳቀስ ነው የምትጠቀው? አንተ ካሜራ ያለ ካሜራ እንደተንቀሳቀስ ነው የሚመስለው። የሰማኝ ነው ነው በቃ እንደጋር ተመጣጣ ነው አባውሽ እስካሁን የነበረው መረጃ እያንዳንዱ ነገር ሁሉም ደርሰበታለን። አንተ ሌባ ያወራውን እያንዳንዱ እጅ ላይ መረጃ አለ። አንተ ታማኝ መስለህ ሚስቴ ጋር ጭራሽ ሚስቴ ጋር አምኜ ነበርኩ። እንደ ወንድሜ ነበር የማይህ ታማኝ አገልጋይ ነበር። አንተስ ሁላችንም አታለን። ሁላችንም እሱ ነገር ተጠቀመው አታውቅም። በብዛት ምንድን ነው በዚህ ጨካኝ ያደርጋል? በዚህ ከሃዲ ያደረገ ምን አይነት አንተ ሌባ! ሁሉም እድሜ ለቶፊቅ ሁሉም
ሁሉም ደርሰውበታል። መረጃ አላቸው። አሁን ተነግረናል። ተመልከት ቶሎ በል ተመልከት። ከዚህ በኋላ ለማለት እንዳትሞክር። ምንድን ነው የሰማው? እኔ እኮ ታማኝ አገልጋይ ነኝ። ወንድምህ እኮ ነኝ። ኢንስፔክተር ተረጋጋ። ከሚስትህ ጋር ከሚስትህ ጋር ተኝተሃል። የሰማኝ ነው። እያንዳንዱ ከእሱ ጋር ስታወራ የነበረው እያንዳንዱ ነገር ሴኪሪቲ ካሜራ ላይ እያንዳንዱ የምታወራውን ነገር እንዳለ ቀርተነዋል። ከዚህ በኋላ ምንም መለጫ የለም። የሰማኝ ነው። ስለ ሁሉም ነገር ስታወራ እድሜ ለሱ ሁሉም ነገር እንድናቀርበው ነው። ተውሻ ገላል። አሁን ተውሻ ምንም አባት ታመጣ ከዚህ በኋላ የሰማኝ ነው። አሁን ይኸውልህ ከኔ እጅ ላይ እንኳን አንተ አይደለም ይኸውልህ እሱ እንኳን ተው ይለኝ የማልተውን ነገር ነው ይኸውልህ እየሰማኝ ነው። ስለምን ገንዘብ ነው የምታወራው? ስለ የትኛው ገንዘብ ነው የምታወራው? ስለ የትኛው ገንዘብ ነው የምታወራው? እየሰማኝ ነው። ይኸውልህ እየሰማኝ ከሆነ አቡሽ ያለበትን ቦታ ትነግረኛለህ። ከዛ ይሄን እናንተ ነገር ያበቃለህ። አለበለዚያ ግን ይኸውልህ ኢንስፔክተር ራሱ እንደማያደርግ እየነገርኩህ ነው። ገባህ? ይገለኛል እንጂ አትጥያለህ። ኢንስፔክተር እሱ ነገር አትደም ዘበልክ ይኸውልህ ንገረኝ። አቡሽ የት ምን አባ ምትደረግልኝ? እስኪ ንገረኝ። ምን ያደረግልኝ? ንገረኝ። ምን ያደረግልኝ? ኢንስፔክተር አሳል እያንዳንዱ ነገር ነው እየሸሸብኝ ነበር። ዝም በል ቶፊቅ ተነስ። ተራራ ምን አባ ያደረግልኝ? እስኪ ምንድን ነው የነገርኩህ? ይሄ ደግሞ የማስከል አንተ ከሃዲ አንተ ሌባ መለዬ በዚህ ልክ ለገንዘብ ብለህ መለዮን ማቀርመህ ክዳል እኮ አንተ ከአባት የተለየህ ሰይጣን ነሽ። ሁላችንም ክዳል፣ ሀገርን ክዳል፣ እኔን ክዳል፣ ስልጣንን ክዳል። ተመለክ አንተ የአባትህ አይደለሽ ሰይጣን ከሚስቴ ጋር ሄይታል እኮ አንተ ሀገርን ክዳል ለገንዘብ ብለህ ባንዳ ነህ። ኢንስፔክተር እያየህ ነው አይደል? ለዚህ ሰውዬ ነበር ከቅድም ጀምሮ ስትከራከረኝ ነበር። ለዚህ ሰውዬ ነበር ስትከራከረልኝ ነበር። አሁን ተረስተኝ ማለት ሁላችንም ፎግረናል። ሁላችንም ክደናል። ሀገርን ክዳል። ያመነችን ሀገርን ክዳል። ውሻ ነህ። እሺ ምን አደረገችልኝ? አባቴ እንዳያታማኝ ነው ታውቃለህ። አንተ ምን አድርጋል? መጀመሪያ ነው አንተ ሀገሬ ለኔ ምን አደረገችልኝ የሚለውን ጥያቄ ከመጠየቅ በፊት አንተ ለሀገር ምን አበርክተሃል? እስኪ ምን ይሄንን ሰበው ባለኝ እስኪ አንተ ከስር ስትበዘበዛ ስትቆልቁልታት ነው እንጂ የቀደምከው ምን ያደረገው ነገር አለ? እስኪ ተናገር። ምን አድርጋል? አንተ ምን አድርጋል? ሰው ከማሰቃየትና ከማንገላታት ውጭ ያደረገው ነገር እስኪ ተናገር። እስከ ዛሬ የምትወደሰውና የምትከበረው በአባቴ የመጣ ነው ታውቃለህ? አሁን በዚህ የመጣ ያንተ የሞቱ አባቴ ራሱ ስሙ ራሱ ረከሰ። በአንተ የመጣ የሁሉ ጊዜ ሲከበር የነበረው አባቴ ራሱ መርከሻው መጣ። በአንተ ስሙ ይነሳል እንደ አዲስ የተረገምክ አባትህም ጭምርነት ዘር ማንዘር የተከበረው ማንነትን ያዋረድኩ አንተ ለገንዘብ ብለህ ሌላ ያልነገራችሁ ወንጀል አለ። እሱ በእያንዳንዱ እንቅስቃሴው ላይ ቀኝ እጅ የነበረ ሰው ነው። ይህም ከእሱ የተናነሰ ወንጀለኛ አይደለም። ስለዚህ እሱ የሚመለከተውን ነገር ቅጣት የሚገባው አደርጋለሁ። ከዛ ደግሞ አቡሽ ያለበትን ቦታ እንዲነግሩኝ ያድርግ። አለበለዚያ ግን እንዲህ እያየሁት ስለ አቡሽ የማይነግረኝ ከሆነ እኔ ራሴ ተቀብዬ ነው የምገድለው። ኢንስፔክተር ይሄ አይደለም ቅጣቱ። ጣቢያ ሄዶ ሁለቱም እየተገረፉ ያወራሉ። ቅድም ከነገረ ውጭ ቀስ በል ቶፍ ምንም መግለጫ የለም።
አባላት እንዳለ ተሰብስበው እየገረፉ ይወስደዋል። ሰማል ማለት እየገረፉ ይወስደዋል። እስከ ዛሬ ስትከበርበት የነበረው የማጭበርበር እውቅናና ዝና አሁን ያከትመለታል ማለት ነው። እሱ ነገር ይዋርቅባል። እሱ ነገር ይዋርቅባል። በማረቀና ግንባር ነበርኩ ነው። እንግዲህ አሁን እኔ እዚህ ጋር ከነሱ ጋር ቆያለሁ። ሙሉ አባላቱን ይዛቸው እርዳታ ይዛቸው እርዳታ ምን አባስ ነው እንትነው ጠይቀው ተናገር ነበር ስለሆንክ ነው። ምን ነበር ቡና ነው እርዳታ የምትጠይቀው? አንተ ቁጭ በል ቁጭ በል። እርዳታ ተራዩ የሚገባቸው ባልደረቦችን ተራዩ ምን ነበር ተቆስ ነው አንዴ ዝጋውና ከዚህ በኋላ ያለው ነገር በዚህ ከመጡ በኋላ ነገር ተጠንቀቅሽ በጣም